እንዴ ሰላም ምን ልታዘዝ? አንቺን ከብሪች አትቀጥል። እኛው ጋር ራሱ የተለያዩ በምን ምክንያት ይመስልሻል? ለአንቨርሰሪያቸው ጥፍር መቁረጥ ሰፈር ታክሲውን እያወቅሁ ፀሐዩም እንደምታየው ነው። አትጨቃጨቅ መጣሁ በእናትህ እንዴ ሰላም እንዴት ነህ? ደህና ነህ ወይ? ሰላም ነው አለን። አይ ደድ ተጫዋች ነው ብታይ ከዚህ ቀን ልማረሰው ምን እንደሆነ ታውቃለህ? ከኔ የተሻለ ወንድ አታገኝም። እንደዛ ነው አንተ ተጫዋች ነህ። ዳ ብቻ አይደለም ተጫዋች ነህ አንተ፣ ቀልደኛ ነህ። ታክሲዎች ምናምን ራሱ ማለት ነው እዚህ አካባቢ ምናምን ልክ ሲደርሱ ዶዶ ማዞሪያ ምናምን እያሉ ነው አቀልኛ አንተ በስምም የራስ ማዞሪያ አለ ማለት ነው። በጣም የማመሰግነው በእውነት በጣም የማመሰግነው እንዴ አመሰግናለሁ ትላለህ። እየዘረጠጠች እኮ እሱን አይደለም እኔ የማየው የዋህ አይደለም እንዴ ከ55 ወንዶች መሀል አስተዋውሳ እኔ አንድ ኤክሷን 50 ምናምንኛው ነኝ። እንግዲህ ታይ እኔን ማስተዋውሰው መባረካት አክባሪሽ ነኝ በእውነት አክባሪሽ ነኝ። ቦዲ ካውንት አንድ ብቻ ነው አላልሽ እንዴ? ተቆርጪ ማለት ምን እንደው ወንድም አንድ አንድ ያረጉ አንድ ነው ብላኛል። ጉርሻም ሁለት ነው አንድ ሲሆን ያጣላል እንዴ? እንደ ወንድ ልጅ እኔ እናንተና እሺ የአደባባዩ ጋር ስላቪያ የሚባለውን ክለብ አወቅኩት። እዛ ይኸውልህ አብረን እያልን እንሄድ ነበር እና ያቋታል። ቅርብ ጊዜ ምን አይነት ስም ወጥቶላት እንደሰማሁ ታውቃለህ? በ30 ደቂቃ ውስጥ ከተለያዩ ወንዶች ጋር 3 የተለያየ ቴብል ላይ በተመሳሳይ ታታየች። እሺ ሜላትን ተውና ሜላት ሚጓ ሜላት ጀቷ ተምዛግዛጊዋ ነው የሚሏት። ውረጅልኝ በቃ እሱ ብቻ አይደለም ጃጋ ማስተር በላት በየቴብሉ አጣጣቱ ምን ፈልጋለሁ እኔ የምልሽ 2 ወርም ብትሆን ትንሽ እቺ በመኪና መዘዋወሯን ምናምን ለምደሻታል። አሁን ፀሐዩ እንዴት ሊያረግሽ ነው? ፀሐዩ ለምንድን ነው የማሰሚው? ተረጋጋ በቃ አንተ ሂደን ያዋራታለሁ እያልኩ አይደል እንዴ? ተረጋጊ በቃ አንቺ እንዳትናደጂ እንዴ። ቁርሱን ሻይ በዳቦ እየነከረ የሚበላ ልጅማ ልብሽን እንዳይሰብሩ ማታ እኮ ከቤት መውጣት ፈርቶ ማለት ሽንቱን በፖፖ ለሚሸና ልጅ ምንም አይነት ለቅሶ ምናምን አያስፈልግም። ሲጀመር የሰፈር አሮጊቶች ናቸው ጥፋተኛ። አትደግ ብለው መርቀውት ይኸው አድጎ አንቺን የመሰለች የውበት ተንባ ያስለቅሳል አይደል? ዘርማንዘሩ 7 ትውልድ ያልቅስለት ክፉ ነው እንጂ ይሄ ክፉ ዛሬ ገና አወቅሽው። ስለሱ ክፋት ግን ማለት ነው ካንቺ በላይ የለበሳት ካልሲ ነው የምትናገረው። በካልሲው ሽታ ምክንያት እኮ ማለት ነው ካልሲ ላይ ያለው የጆርዳን አርማ ባስኬትቦሉን ትቶ እኮ አፍንጫውን ይዟል እኮ አሁን ላይ ወጣው ማለት ነው። ልጅ እያለ ራሱ ቤተሰቦቹ ቀስ ብለው ሩጥ ቀስ ብለው ይሉት ነበር። እሱ የሚመስለው እንዳይወድቅ ምናምን አዝነውለት ነበር። እነሱ ግን እንደዚህ ይሉት የነበረው ማለት ነው ጫማ እንዳይጨርስና እንዳይቀድ ነበር። ይገርምሻል። ሀብታም ልጅ ነኝ በቅርቡ አባቴ ብዙ ነገር ያወርሰኛል ብሎኝ ነበር። የሱ አባት እሱ ሀብታም ጀመር አባትዬ ማለት ነው በስማቸው ያለው 11 ቤት ሲም ካርድ ነው። እሱንም ቢያወርሱት ማለት ነው የካርድ ስለሌለው ስለማይሞላበት ያዘጋው ነበር ሲም ካርድ። አንቺ ግን አትዘኝበት እያልኩ የገዛ ብብቱ ያዘነበት ይበቃል። ልጅ እንዴ ገላውን ከመታጠብ እኮ ማለት ነው ጥፍሩን ማሳደግ ይቀለዋል ለማከክ ማለት ነው። ከበፊት ፍቅረኛው ጋር ራሱ የተለያዩ በምን ምክንያት ይመስልሻል? ለአንቨርሰሪያቸው ጥፍር መቁረጫ ገዝታ ስጦታ ስትሰጠው እኔ ይሄንን መቆጥረው ራሴን እንዳጠፋ ገመድ እንደሰጠሽኝ ነው ብሎ እኮ ነው የተለያዩ። ግን እኮ ፈቅረው ነበር። እውነትም ፍቅር እውር ነው ብዬ ባንቺን ያውዩት። ይሄ ልጅ ግን በዳበሳም ቢሆን ከልብሽ እንድታወጩ ፈልጋለሁ። የኔ ልብ እኮ አንቺን እኮ ነው እኮ እንደ ዚፑ እንደተበላሸ ሹራብ እኮ ክፍቶ ነው እኮ እየጠበቀሻለሁ። እስቲ እሺ በይኝና የሹራቡን ዚፕ ጋር ያስተካክለሽ ልቤ ውስጥ ገብተሽ ልቤን ዝጊው እስቲ። የምሬን እኮ ነው ገና ሳይሽ እኮ ማለት ነው እንደተቀቀለ አተርክክ ሙክክ እኮ ነው የምልልሽ። ትንሽ ቆይቼ ደግሞ ገነምሱ እንደቃመሰው ንቀጥላለሁ። ይሄንን የሚያደርገው ማለት ነው ሲቀላቀል ቀጥኖ ሲሰራ እንደ ቡላ የወፈረው ፍቅርሽ ነው እያልኩሽ። ታዲያ ገና ሳይሽ እኮ ምን ቀጠቀጠውና ምርበተበተው ከዋና እንደወጣ ሰው ለምን ይመስልሻል? ከሱ ጋር ሆናችሁ እኮ ማለት ነው አንድ ቀን አብረን ኑረን ለ3 እኮ ቤት ስገባ እኮ ማለት ነው ማለቅ ሰውንባ ማለት ነው ቢገደብ እኛ አፍሪካውያን ለ60 ዓመት ውሃ ራሱ ምን እንጠማ ይመስለኛል። የሆነ ቦታ ቁጭ ብለን እናውራ እስቲ በእናትሽ። ያራዳ ልጅ ምሳሌ አነጋገር ባትግ ይልሃል። ተልባ ብንጫጫ ጨጡት ወጋ ቢራሳ ተፈሳሳ ይለያል ግቢለት ሰርገኛ መጣ ቀይ ወጡ ደርሷል ወይ ገና ቶሎ ቶሎ ቤት ጠመዝማዛ
ምን ልታዘዝ አንቺን ከፍሪች አልቀለድኩም ሌላ ሰው አስተናጋጅ ሲጠራ አጨብጭቦ ነው እኔ ግን አንቺን ሳይ ነው ማጨበጭቦ ደስ ብሎኝ የለበትሽን ሽርጥ እኮ መሆን ተመኘውልሽ እኮ አንገትሽንም ወገብሽንም በእኩል ሰዓት ለማቀፍ ነው እዚህ ካፌ በመጣው ቁጥር ኬክ አዛለሁ አንቺ የሚያመጡልኝ መስሎ ያው ገንዘቤን ነው የከሰርኩት ጠቅላላ ወጋ አይደለም እንዴ ያዙን ሰርቪስ ብቻ እኮ እንድታቅፊ እኮ ማንንም አልፈቀደም አንቺ ጾም ማኪያት ውስጥ ይሽበኝና ልብሽን በለስላሳ መክፈቻም ቢሆን ክፈችልኝ ተራንድ በለ ጓደኛ እዚህ የሻይ ማሽን ያደነቆሮ ዶሮሽን በእንዲህ ባሉ ቃላቶችማ ካልተንከባከብኳቸው ምንም ደንበኛው እንኩኝ ስራ አለብኝ ዘዘኝና ቃውን ላነሳች ምን አታፍሪም እኮ አንቺ ሄደሽ ምናምን እኮ የኔ ዕቃ ምናምን ታነሳሽ ይሆናል እኮ ናቤው እንጂ ራሱ ይምጣ የኔ ጀግና የኔ ታታሪ ገና ታሪክ ትሰራለሽ እኮ በዚህ ትሪ እንዴ አመሰግናለሁ ምን ላምጣልሽ ሻይ አምጪልኝ ግን የስኳር ዕቃው ባዶ ነው ና ያ አንቺ ግቢበት አንተ ልጅ ግን በጤና ነው እዚህ ካፌ የምትመላለሰው ለራሴ ሻይ በሎሚ እየጠጣሁኝ ቲፕ የስፕራይት ቲፕ እየሰጠሁኝ ምን ጤና አለ ብለህ ሌላ ሰው አስተናግዶኝ እኮ ለሷ ነው ቲፕ የሚሰጠው ግን ልጅቷ ይገባታል ሻይ ማለት ነው እፍ ብላ ነው የምታሞቀው የቀዘቀዘ ሻይ ጉደኛ ነህ አሁን ጉዳይን አታስረሳኝ መኪናውን አጋዘ ኧረ አንተ ፈርስ ሰው ሁሉም የራሱን ነገር ራሱ ማድረግ በሚችልበት ጊዜ ሰው አታስቸግር እንዴት ነው ራሴ ማድረግ እንደዛ ነው የሚባለው ይኸውልህ ፈጣኑን ጊዜና ገንዘብ ቆጣቢ ሆኖን ኤግልስ የተባለውን አፕሊኬሽን ከፕሌይ ስቶር እና ከአፕ ስቶር በነፃ በማውረድ ብቻ እዛ ላይ መኪናውን መግዛት ትችላለህ ካለም እዛ ላይ መሸጥ ትችላለህ ይኸውልህ የሌለው ነገር የለም ቤቶች አሉ ኮስሞቲክሶች ፈርኒቸሮች ኤሌክትሮኒክሶች ሁሉም ያለው ለገዢም ለሻጭም የሚሆን አፕሊኬሽን ስለሆነ ማለት ነው እዛ ላይ የፈለከውን ነገር ሁሉ ማድረግ ትችላለህ ማን አልከኝ ስሙ ኤግሊስት ይባላል ይኸውልህ ከፈለክ ደግሞ እኔ ባዮ ላይ አስቀምጬልሃለሁ የአፕሊኬሽኑን ሊንክ ልጅ አይደለም ዝም ብሎ ነው ውሸቱን ነው ግን መልኩ ግን እንደው አንተንም የተወሰነ አይመስልም እኔ ልጅ አልወለድኩም አግብቼም አላውቅም ወላሂ አልዓዚም ወሐያቱ ረሱል እንደዚህ ካረጋ ሊዋጋ ጌታ ይጠብቅሽ አሬ ይጠብቀኝ ማን እንደዚህ ነው የምለው ካራጁ ጋር ነው ማገናኘው እንጂ መሀል ላይማ ሌላ አራጁ ተልገሽን ይሄውን ሰው ነው የሰው ቅብ በግ ከመቼ መምረጥ የጀመረው በነገራችን ላይ አራጁን ቆይ ንቀኸኝ ነው መታረስ ሳይሆን መስዋዕት መሆን ነው ፈልገው ለሚያስመሰግን ሰው መበላት ነው ፈልገው ይሄ በልቶ እንኳን የማያስመሰግን ሰው እንዴት ነው የሚያርደኝ እስታንተ ልባለ እኔ አርጀን ልብላይና እኔ አንቺ ይዛትልኝ አዎ ዛቻውን አልቻልኩትም ሁለታችሁንም እንግዲህ መቼም መሀል ላይ ትልቅ ሰው አለ እኔ ብቻ አይደለም ተመልካች አለ ብዙ ህዝብ አለ ስለዚህ እንደው ልገላግላችሁ ወደ መቀመጫችን ሄደን በውይይት እንፍታው ያንቺስ በውይይት ያንቺስ በውይይት እንፍታው